Salam salam, ጤና ይስጥልን. It's your boy Brian and welcome to Brian's Pipsology. Great news, Chapter 6, How to Open a Forex Trading Account ጋር ደርሰናል። የስክሪኑ ቀኝ በኩል ጋር ያለው QR ኮዱን ስካን ብታደርጉ የኔ ፕሮፋይሉን ታገኛላችሁ። እዛ የኔ ላይሰንሶችና ሰርቲፊኬሽኖችን ማየት ትችላላችሁ። የዛሬ ቶፒኮች እነዚህ ናቸው። አንድ በአንድ ከማንበብ ፖዝ አድርጋችሁ ማየት ትችላላችሁ። እኔ ወደ ሌሰኑ ልቀጥል። Number 1, Types of Trading Accounts. ሁለት አይነት ትሬዲንግ አካውንት አለ። Real account and demo account. Explain it all to me now. ልዩነታቸው ምንድነው? well አንዱ ውስጥ ሪል ገንዘብ ነው ያለው፣ ሁለተኛ ውስጥ ፌክ ገንዘብ ነው ያለው። ፕራክቲስ መኒ ማለት እንችላለን። ግን ሲሚላሪቲያቸው ወይም አንድ የሚያደርጋቸው ነገር ምንድነው? ሪል አካውንት ቢሆንም ዴሞ አካውንት ቢሆንም የማርኬት እንቅስቃሴ እና የምናደርገው ትሬድ the same ነው የሚሆነው። ሶ ይሄ ማለት the same trade ሪል እና ዴሞ አካውንት ውስጥ ብንከፍት the same profit እና loss ነው ማየት የምንችለው። በዴሞ አካውንት ትሬድ ስናደርግ ስትሬሱ አነስተኛ ነው። ለምን? ገና ሪል ትሬድስ አይደሉም፣ በት ፕራክቲስ ያደረገን ነው። ሶ ኢፍ ስትራቴጂያችንን ትክክል ባይሆን ወይም ሎስ ላይ ብንሆን ብዙም ጭንቀት አይኖረንም። በት ሪል አካውንት ከሆነ ጭንቀታችን will be higher ወይም ብዙ ጭንቀት ይኖረናል። ለምን? እዛ ገንዘብ ሉዝ ካረግን ሪል ገንዘብ ነው ሉዝ የምናደርገው። Number 2, Opening a Trading Account. ትሬዲንግ አካውንት እንዴት እንደምንከፍት እናያለን። እኔ ኤክስነስ የሚባል ብሮከር ስለምጠቀም በኤክስነስ ነው ማሳያችሁ። እናንተ በሌላ ፎሬክስ ብሮከር ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉና ለዛ ፎሬክስ ብሮከር አካውንት እንዴት እንደሚከፈት አሳያችኋለሁ። የኤክስነስ ዌብሳይት ላይ ገብተን በግራ በኩልም በቀኝ በኩልም ላይ ፍሮንት ፔጅ ላይ ኦፕን አን አካውንት የሚባል በተን አለ። ከሁለቱም አንዱን በተኑን ጫን ስታደርጉ ወደ ሬጅስትሬሽን ፔጅ ይወስዳቸዋል። እዛ መጀመሪያ ካንትሪ ወይም ሪጅን ኦፍ ሬዚደንስ ይጠይቃቸዋል። ከሱ ቀጥሎ ዮር ኢሜይል አድረስ ብሎ ይጠይቀናል። እዛ የእናንተ ኢሜይል አድረስ ትጽፋላችሁ። ከሱ ቀጥሎ ፓስወርድ ይጠይቃቸዋል። ከዛ ኮንቲኒው ትላላችሁ። ኮንቲኒው ከማለታችሁ በፊት I declare that I am not a US citizen የሚል ቦክስ አለ። እሱን ሴሌክት ማድረግ አለባችሁ። ኮንቲኒው ካላችሁ በኋላ thanks for registering a personal area with Exness የሚል ኢሜይል ይደርሳችኋል። ይሄ ኢሜይል ውስጥ open a trading account የሚል በተን ይኖራል። እሱን ጫን ስታደርጉ ወደ ትሬዲንግ ተርሚናል ይወስዳችኋል እና ትሬዲንግ ተርሚናል ውስጥ open a real or demo account የሚባል ሁለት ኦፕሽን ይኖራችኋል። እዚህኛው ስቴፕ ላይ እንደምታያችሁ የሪል እና የዴሞ አካውንት ልዩነቶቹ ያሳያል። ሎጊን ካረጋችሁ በኋላ ዲፖዚት ብላችሁ ስትጭኑ ቬሪፊኬሽን ሪኳየርድ ይላችኋል። ከነዚህ አንዱን ስትመርጡ ወደ ቬሪፊኬሽን ፔጅ ይወስዳችኋል። ኢሚዲየትሊ ወደ ቬሪፋይ ኢሜይል ፔጅ ነው የሚወስዳችሁ። ግን በግራ በኩል ካያችሁ እነዚህ ሁሉም ክራይቴሪያዎች አሉ። በምን የእናንተ አይደንቲቲ ቬሪፋይ እንደሚደረግ እናያለን። ኢሜይል፣ ስልክ ቁጥር፣ ፐርሰናል ኢንፎርሜሽን፣ ከዛ ዶኪመንቶች ይጠይቃቸዋል። እዛው ቬሪፋይ ኢሜይል ፔጅ ላይ ሆናችሁ ኢሜይላችሁን ቼክ ስታደርጉ ይሄ የሚመስል ኢሜይል ይደርሳቸዋል። ይሄኛው ኢሜይል ውስጥ ቬሪፊኬሽን ኮድ የሚባል ነገር ስለሚኖር እሱን ኮዱን ኮፒ አድርጋችሁ ያኛው ፔጅ ውስጥ ፔስት አድርጉ። የሚቀጥለው ስቴፕ ቬሪፋይ ፎን ነው። ስልክ ቁጥራችሁን ቬሪፋይ መደረግ አለበት ማለት ነው። እኔ ኤስኤምኤስ ኦፕሽን ነበረ የመረጥኩት። ከዛ ሴንድ ሚ ኮድ ብዬ ስጭን እንደዚህ አይነት ቴክስት ደረሰኝ። በቴክስት የደረሰኝ ኮዱን ኮፒ አድርጌ ኤክስነስ ፔጅ ውስጥ ገብቼ ፔስት አድርጌ ኮንቲኒው ስል ስልክ ቁጥሬ ቬሪፋይ ተደረገ። አሁን ወደ ፐርሰናል ኢንፎርሜሽን እንገባለን። እዛ ፈርስት ኔም፣ ላስት ኔም፣ ዴት ኦፍ በርት፣ ጀንደራችሁ ከዛ አድራሻችሁ ይጠይቃል። እሱን እንዳስገባችሁ ወደ ቬሪፋይ ፕሮፋይል ፔጅ ይገባል። ስለ እናንተ ፋይናንሻል ስታተስ እና ስለ ስራችሁ ነው የሚጠይቀው። ለምሳሌ ምን አይነት ፕሮፌሽን ወይም ኢንዱስትሪ ውስጥ እንደምትሰሩ እዚህ እንደምታያችሁ ብዙ ኦፕሽኖች አሉ። የሚቀጥለው ጥያቄ ስለ ኤምፕሎይመንት ስታተስ ነው። ኔክስት ምንም ትሬዲንግ ኤክስፒሪየንስ አላችሁ ወይ ብሎ ይጠይቃል። ኔክስት ሪዝን ፎር ኦፕኒንግ አካውንት ብሎ ይጠይቃቸዋል። እዚህ ኢንቨስትመንት በሉ። ኔክስት አኑዋል ኢንከም ይጠይቃቸዋል። ኔክስት ቶታል ዌልዝ ወይም የእናንተ አካውንታችሁ ውስጥ ያለው ሙሉ ገንዘብ ስንት እንደሆነ ይጠይቃቸዋል። እዚህ ጋር ኦነስት መሆን አያስፈልግም። ኔክስት ሶርስ ኦፍ ኢንከም ገንዘባችሁ ከየት ነው የመጣው ብሎ ይጠይቃቸዋል። ከዛ ኮንቲኒው ማለት አለባችሁ። Number 3, Documents Required. የሚያስፈልግን ዶኪመንቶች ሁለት አይነት ዶኪመንት ያስፈልገናል።
ፕሩፍ ኦፍ አይደንቲቲ እና ፕሩፍ ኦፍ ሬዚደንስ። በፕሩፍ ኦፍ አይደንቲቲ ማንነታችንን ፕሩቭ እናደርጋለን። ሁለተኛ ፕሩፍ ኦፍ ሬዚደንስ፣ በዛ ምንኖርበት ቦታ ወይም ከተማ ወይም አድራሻውን ኮንፈርም እናደርጋለን። ፕሩፍ ኦፍ አይደንቲቲ ዶኪመንትስ ምንድን ናቸው ብለን እኒ ፓስፖርታችሁ ሊሆን ይችላል፣ መንጃ ፍቃድ ወይም መታወቂያችሁም ሊሆን ይችላል። ፎቶ ማንሳት የለባችሁም። ስካንድ ኮፒ ነው መሆን ያለበት፣ ካልሆነ ሪጀክት ይደረጋል እና ድጋሚ አፕሎድ እንድታረጉ ይጠይቃሉ። ፕሩፍ ኦፍ ሬዚደንስ ዶኪመንትስ ምንድን ነው ብለን እኒ ለኢንተርኔት የምትከፍሉት ደረሰኝ ወይም ለውሃ ለመብራት የምትከፍሉት ደረሰኝ ወይም የቤት ውል ሊሆን ይችላል በእንግሊዝኛ እስከሆነ ድረስ። ካልሆነ የባንክ ቡካችሁን መጠቀም ትችላላችሁ፣ እዛ ላይ አድራሻ ከተጻፈ ብቻ። ነምበር 4 ታይፕስ ኦፍ ትሬዲንግ ፕላትፎርምስ። ትሬዲንግ ፕላትፎርምስ ማለት ትሬድ ለማድረግ የምንጠቀመው ሶፍትዌር ማለት ነው። ሁለት አይነት አሉ፣ ሜታትሬደር 4 እና ሜታትሬደር 5። ሜታትሬደር 4 የድሮ ነው። ሜታትሬደር 5 ሞር ሪሰንትሊ ሪሊዝድ የሆነ ነው። እኔ ፐርሰናሊ ሜታትሬደር 5 ነው የምጠቀመው ቢካዝ ሞር ኦፕሽንስ ይሰጠናል እና በብዙ ኢንስትሩመንትስ ትሬድ እንድናደርግ ይፈቅድልናል። ሶ ኢን ማይ ፐርሰናል ኦፒኒየን MT5 ወይም ሜታትሬደር 5 ኢዝ ቤተር እልላችኋለሁ። ነምበር 5 ኤክስነስ ሞባይል አፕስ። የኤክስነስ ሞባይል አፕ እናንተ መጠቀም ከፈለጋችሁ ሊንኩ ዲስክሪፕሽን ውስጥ አለ። ለአንድሮይድ ስልኮች ጉግል ፕሌይ ስቶር ውስጥም ይገኛል አንድ ለአይፎኖች አፕል አፕ ስቶር ውስጥም አለ። በኤክስነስ ትሬዲንግ አካውንት ከመክፈታችን በፊት ሁለት አይነት አካውንትስ እንዳለ ላሳውቃችሁ። ስታንዳርድ አንድ ፕሮፌሽናል ይባላሉ። በስታንዳርድ አካውንት ሚኒመም $5 ዲፖዚት ብታደረጉ መክፈት ትችላላችሁ። ግን በፕሮፌሽናል አካውንት ሚኒመም $500 ዲፖዚት ማድረግ አለባችሁ። በሁለቱም አይነት አካውንቶች ምንም ኮሚሽን የሌለው አካውንት መክፈት ትችላላችሁ። ግን ፕሮፌሽናል አካውንት አማክራቸዋለሁ። ለምን ካላችሁ የብሮከር ኮሚሽን ኦን ኢች ትሬድ በጣም አነስተኛ ነው። የኔ ፌቨሪት ወይም ሰጀሽን ስታንዳርድ አካውንት የምከፍቱ ከሆነ ስታንዳርድ አካውንት ውስጥ ስታንዳርድ የሚባል አካውንት ነው ማማከራችሁ። ግን ብራያን እንዳንተ ፕሮፌሽናል አካውንት እንከፍታለን የምትሉ ከሆነ ፕሮፌሽናል አካውንት ውስጥ ፕሮ የሚባል አካውንት ነው ሰጀስት ማረጋችሁ። ሶ ኤክስነስ ፐርሰናል አካውንት ከፍተናል አንድ ዶኪመንታችንን አፕሎድ አድርገናል። ከዛ 1 እስከ 2-3 ቀን ውስጥ እነሱ ዶኪመንታችንን አፕሩቭ ያደርጉታል and then ኢሜይል ይልኩልናል። ሶ እንደጀመራችሁ you have no demo accounts ይላል እና ከዴሞ ጎን ሪል የሚባል ፎልደርም አለ። እሱንም ብትከፍቱ እዛ ውስጥም you have no real account ይላቸዋል። ሶ አሁን አካውንት መክፈት አለብን ማለት ነው። ግን አካውንት ከመክፈታችንን በፊት ኤክስነስ ውስጥ ያለው ትሬዲንግ ተርሚናል እኒ ትሬዲንግ ተርሚናል ማለት ሪል ትሬድ የምናደርግበት ቦታ። ለምን ፐርሰናል ኤሪያ ውስጥ አካውንታችንን ሱፐርቫይዝ ነው የምናደርገው፣ እዛ ውስጥ አይደለም ትሬድ የምናደርገው። ሶ አካውንት ስንከፍት እነዛ አካውንት ውስጥ ገብተን ነው ትሬድ የምናደርገው። ያ ቦታ ትሬዲንግ ተርሚናል ይባላል እና ትሬዲንግ ተርሚናል ምን እንደሚመስል ላሳያችሁ። ሶ ትሬዲንግ ተርሚናል ይሄ ነው የሚመስለው። ቻርት ይታየናል። ከጎኑ ባይ ኤንድ ሴል በተንስ አሉ። ከስር ዩ ሃቭ ኖ ኦፕን ትሬድስ ይላል። እዛ ትሬዳችንን ሞኒተር ማድረግ እንችላለን። ከሱ ስር የአካውንታችንን ዲቴይሎች ይሰጠናል and all that። ግን ፎከስ ማድረግ ያለብን እዚህ ጋር በቀኝ በኩል ባይ እና ሴል በተን ያለችበት ቦታ አለዋ። ስለሱ ኤክስፕሌን ላድርግላችሁ። ከላይ ማርኬት and ፔንዲንግ የሚባል ሁለት ፎልደር ይታያቸዋል። ይሄ ምን ማለት እንደሆነ ላሳያችሁ። ማርኬት ኦርደርስ ማለት ዋጋው ከረንትሊ ያለበት ቦታ ላይ ወይም ባይ ወይም ሴል ትሬድ ለመክፈት ዝግጁ ናችሁ ማለት ነው። ፔንዲንግ ሲባል አይ ዋጋው እዚህኛው ፕሌስ ላይ ሳይሆን ዋጋ እዚህ ጋር ሲደርስ ወይም እሸጠዋለሁ ወይም እገዛለሁ ስትሉ ፕሪፕላን አድርጋችሁ ፔንዲንግ ኦርደር መክፈት ትችላላችሁ። ሶ ፔንዲንግ ኦርደር ማለት ዋጋው አሁን ያለበት ቦታ ሳይሆን ዋጋው ሌላ ደረጃ ከደረሰ እዛኛው ቦታ ላይ መሸጥ ወይም መግዛት ጥሩ ነው ብላችሁ ስትወስኑ የምትከፍቱት ትሬድ ነው። ሶ ማርኬት ኦርደርስ ስትመርጡ በግራ በኩል ያለው ነው የሚታያችሁ። ፔንዲንግ ኦርደርስ ስትመርጡ በቀኝ በኩል ያለው ነው የሚታያችሁ። 0.15 የሚለው እዚኛው ኤግዛምፕል ላይ ሎት ሳይዝስ ነው። ስለ ሎት ሳይዝስ ባለፈው ቻፕተር ላይ አውርተናል። ስለሱ ማወቅ ከፈለጋችሁ አሁን ሊንኩ በቀኝ በኩል ይመጣላችኋል። በግራም በቀኝ በኩልም ባይ እና ሴል በተን ይታያቸዋል። ግን ስፕሬድ የሚባል ኦፕሽን በግራ ያለው ማርኬት ኦርደርስ በኩል ብቻ ነው ያለው። ለምን? ስፕሬዱ ፔንዲንግ ላይ ማወቅ አንችልም። ስፕሬድ በማርኬት ሲቹዌሽን ይለያል፣ ወይም ይጨምራል ወይም ይቀንሳል።
በማርኬት ኦርደርስም በፔንዲንግ ኦርደርስ በኩልም ቴክ ፕሮፊት ኤንድ ስቶፕ ሎስ የሚባል ነገሮች አሉ። ስለ ይሄ ነገር ወደፊት ትሬድ ያደረገን እናያለን፣ ግን በሁለቱም በኩል እንዳለ ማየት እንችላለን። በማርኬት ኦርደር በኩል የሌለው ነገር በፔንዲንግ በኩል አለ which is opening price። ቅድም እንዳልኳችሁ ፔንዲንግ ኦርደር ፕራይሱ አሁን ያለበት ቦታ ላይ ስለማትከፍቱ እናንተ የት ሲደርስ እንደምትከፍቱ እዚህ ትመርጣላችሁ። ነምበር 9 ስለ ዲፖዚት እና ስለ ዊድሮዋል እናያለን። ፖዝ አድርጋችሁ ማየት ትችላላችሁ። በእነዚህ ሁሉም መንገዶች ዲፖዚት ማድረግ እንችላለን። በቢትኮይን፣ በዩኤስዲቲ፣ በባንክ ኢትዮጵያ ሆነን ኢንተርናሽናል ባንኪንግ መጠቀም ስለማንችል ባንኪንግ አንችልም፣ ግን ባይናንስ ተጠቅመን ብዙ ኦፕሽኖች ስላሉ ኤክስፕሎር ማድረግ ትችላላችሁ። ስለ ዲፖዚት ብዙ ማወቅ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉና ሌላ ቪዲዮ እሰራላችኋለሁ። ዊድሮም ማድረግ ስትፈልጉ በቀኝ በኩል እንደምታያችሁ ይህ ሁሉም መንገድ ተጠቅማችሁ ዊድሮ ማድረግ ትችላላችሁ። ኦልሶ ዊድሮ ብቻ ሳይሆን ከእናንተ አካውንት ወደ ሌላ ኤክስነስ ዩዘር አካውንትም ትራንስፈር ማድረግ ትችላላችሁ። ዩዝ ዛት ኢንፎርሜሽን ቬሪ ዋይዝሊ። ሶ አሁን ትሬዲንግ አካውንት እንዴት እንደምንከፍት እናያለን። ወደ ፐርሰናል ኤሪያ እንሂድ። አሁን የምታያችሁት ፐርሰናል ኤሪያ ፔጅ ላይ ሰርክል የተደረገበት ጋር አንድ በተን ይታያችኋል። ኦፕን ኒው አካውንት ይላል አይደለ? እሱን ክሊክ ታደርጋላችሁ። እኔ ፐርሰናሊ ፕሮ አካውንት ስለምጠቀም በዛ ነው ማሳያችሁ፣ ግን the same procedure ነው ለሁሉም አካውንት የሚጠቀሙት። ሶ እናንተ በምትፈልጉበት አካውንት አይነት the same procedure ተጠቅማችሁ አካውንት መክፈት ትችላላችሁ። መጀመሪያ አካውንት ታይፕ ትመርጣላችሁ፣ ደሞ ወይም ሪል። ከዛ ኔክስት ትሬዲንግ ፕላትፎርም ይጠይቃቸዋል። እኔ ፐርሰናሊ MT5 ነው የምመርጠው፣ እናንተ ከፈለጋችሁ MT4 መምረጥ ትችላላችሁ። ማክስ ሌቨሬጅ ይጠይቃቸዋል። ስለ ሌቨሬጅ ካወቃችሁ በኋላ ሌቨሬጁን መምረጥ ትችላላችሁ። ስለ ሌቨሬጅ ማታውቁ ከሆነ ፕሪቪየስ ቪዲዮስ ላይ ኤክስፕሌን አድርጌዋለሁ። ኢቨን ሞር ኢን ዲቴይል ኔክስት ቪዲዮስ ላይም ኤክስፕሌን ስለማድረግ አትጨነቁ። ምንም ኦፕሽን እዚህ መምረጥ ትችላላችሁ። እኔ ለዚህኛው አካውንት 1 እስከ 2000 ነው የመረጥኩት። ስታርቲንግ ባላንስ 500፣ 1000፣ 100 ምንም እንደ ፍላጎታችሁ መምላት ትችላላችሁ። ከረንሲ USD ወይም ዩናይትድ ስቴትስ ዶላር ብላችሁ ምረጡ። አካውንት ኒክኔም እዚህ የምትፈልጉት ስም መስጠት ትችላላችሁ። እኔ ብራያንስ ፒፕሶሎጂ አካውንት ብዬ ጽፌያለሁ። ከሱ ቀጥሎ ለዚህኛው ትሬዲንግ አካውንት ፓስወርድ መሙላት አለባችሁ። ግን ይሄ ፓስወርድ የሆነ ቦታ ጽፋችሁ ማስቀመጥ አለባችሁ፣ ቢካዝ ከጠፋ ዲፖዚት እና ዊድሮ ለማድረግ ያስቸግራቸዋል። ከዛ ክሪኤት አን አካውንት ትላላችሁ። ኢሚዲየትሊ your account is being prepared ብሎ ኖቲፊኬሽን ይመጣላችኋል። and then 2-3-4 ሰከንድ ውስጥ ኢሚዲየትሊ አካውንታችሁ ይከፈታል። አካውንታችሁ ሲከፈት እንደዚህ ይታያቸዋል። ኮንግራቹሌሽንስ አሁን አካውንታችንን ከፍተናል። ሶ ትሬድ ማድረግ እንችላለን። ትሬድ የሚል የሎ በተኑን መጫን ትችላላችሁ። ግን ከዛም በፊት ባላንሱን ማስተካከል የምትፈልጉ ከሆነ ሴት ባላንስ የሚባል በተን ከጎኑ ስላለ እሱን ጭናችሁ ባላንሱን መቀየር ትችላላችሁ። ግን ችግር የለውም፣ ባላንሱ እንደዛው ይሁን። ወደ ትሬድ ልግባ ካላችሁ ትሬድ በተኑን ስትጭኑ እንደዚህ አይነት ፔጅ ያሳያችኋል። እዚህ ጋር ኤክስነስ ተርሚናል የሚል የሎ በተኑን ጫኑ። ሶ ኮንግራቹሌሽንስ አሁን ወደ ትሬዲንግ ተርሚናላችሁ ገብታችኋል። ብዙ አይነት ኢንስትሩመንት ኤክስነስ ስለሚሰጠን በMT5 ትሬዲንግ አካውንት እላይ ፕለስ በተን ስትጭኑ ኦል ዲ ኦፕሽንስ ያሳያችኋል። ሜጀርስ፣ ሜታልስ፣ ክሪፕቶከረንሲስ፣ ኤነርጂስ ብዙ ካቴጎሪዎች ስላሉ ወደሱ ወደፊት እንገባለን። ግን እስካሁን ይሄ ብታውቁ ይበቃችኋል። So that's it for today. Good luck and have a nice day.